ብዙ ጊዜ ለመንኩ፣ ጠየቅኩ፣ ዱዓ አደረግኩ ምንም መልስ አጣሁ የሚሉ ሰዎችን እንሰማለን። አጠያየቃችን ነው መልስ ያሳጣን። አጠያየቅ አንችልበትም። አገባባችን አያምር። ጭራሽ ለጓደኛ እንኳን የሚደረግ ጥንቃቄ የማያደርጉ ሰዎች አሉ አላህን ሲያናግሩ። ሶላቱን ከሰገድኩ በኋላ ሶላት ውስጥ መጨረሻ ላይም ሊሆን ይችላል ዱዓ፣ ሶላቱ ካለቀ በኋላም ሊሆን ይችላል። ሁለቱም ይቻላል። ወአትኒ ዐለላህ አላህን አወድስ። አላህን ማወደስ ማለት ምን ማለት እንደሆነ ቀጥሎ ይመጣል። አላህን ማመስገን ኃያልነቱን ንግስናውን መግለጽ ማለት ነው። ወሰሊ ዐለ ነቢይ ሰለላሁ ዐለይሂ ወሰለም ነቢ ላይ ሰለዋት አውርድ። አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ። የተለያዩ ሰላት አይነቶች አሉ። ያን ተጠቀም። ምንጊዜም ዱዓ ሲደረግ ቀጥታ ጌታ ይሁን እንዲህ አደርግልኝ ከማለት ይልቅ መግቢያ ማድረግ መልካም። መግቢያው አላህን ማመስገን ማወደስ፣ ሁለተኛ ነቢ ላይ ሰለዋት ማውረድ። ليس من يقطع طرقا بطلا إنما من يتقي الله. بسم الله الحمد لله أما بعد السلام عليكم ورحمة الله وبركاته. يا إمام ابن قدامة وصية ምክር ካካተታቸው ትልልቅ ነጥቦች አንዱ ዱዓና ሓጃን በአላህ ተባረከ ወተዓላ በኩል ማሳካት የሚቻልባቸው መንገዶችን መጠቀም እንደሆነ ገልጸናል። ጠለቡል ሓጃ ሓጃን ጉዳይን መፈለግ ጉዳይን ማቅረብ። ወኢዛ ካነት ለከ ሓጀቱን ምንም አይነት ሓጃ ጉዳይ ሲኖርህ ኢለላሂ ተዓላ ወደ አላህ ተባረከ ወተዓላ ማቅረብ የምትፈልገው መሳካቱን ከአላህ ምትከጅል ጉዳይ ሲኖርህ ቱሪዱ ጠለበሃ ሚንሁ አላህ እንዲያሳካልህ የምትፈልገው እንዲያሳካልህም መጠየቅ መለመን የምትፈልገው ጉዳይ ሲኖር ቅድመ ሁኔታዎች አሉ። እነዚያ ቅድመ ሁኔታዎችን ጠብቅ፣ አሟላ። የመጀመሪያው ፈተወዷ ቀድመህ ውዱእ አድርግ። ተራ ውዱእም አይደለም። ወአሕሲኒል ውዱአ ውዱእን አሳምር፣ አስተካክል። ውዱእ ከተጠናቀቀ በኋላ ወርካዕ ረክዓተይኒ ሁለት የተሟሉ ረክዓዎችን ስገድ። ወአትኒ ዐለላሂ ዐዘ ወጀለ አላህን ተባረከ ወተዓላ አወድስ። ወሰሊ ዐለ ነቢይ ሰለላሁ ዐለይሂ ወሰለም ነቢ ላይ ሰላዋት አውርድ። ሱመ ይሄን ሁሉ ካደረግክ በኋላ ቁል በል ላኢላሃ ኢለላሁ ከአላህ በስተቀር እውነተኛ አምላክ የለም። አልሐሊም ቻይ፣ አልከሪም ቻይ ለጋስ ከሆነው ከአላህ ውጪ እውነተኛ አምላክ የለም። ሱብሓነላሂ ረቢል ዐርሺል ዐዚም የጠራ ይሁን ጌታ አላህ፣ ጥራት ለአላህ ይገባው። ረቢል ዐርሺ የዐርሹ ባለቤት፣ አልዐዚም ትልቅ የሆነው አልዐዚሙ ለአላህ ተደርጎ በረፍዕ ታላቁ አላህ፣ አልዐዚሚ የዐርሽ ወስፍ ተደርጎ በኸፍድ የታላቁ ዐርሽ ባለቤት አላህ ይባላል። አልሐምዱሊላሂ ረቢል ዓለሚን አላህ የተመሰገነ ይሁን። ይሄ ሁሉ ውዳሴ ነው። መልካም አገባብ ጉዳይ ሲኖረን እንዲሁ በደረቁ ቀጥታ አላህን ተባረከ ወተዓላ እንዲህ አደርግልኝ ከማለት ይልቅ አገባብ ማሳመር ያስፈልጋል። ጉዳይ ኖሮት ባለስልጣን ጋር ጉዳይን ያሳካል የሚለው ሰው ጋር የሚሄድ ሰው አካሄዱ ካማረ የሄደበት የመሳካቱ ዕድል ሰፊ ነው። ጉዳይ ያሳካል ያሉትን ሰው በትህትና አናግሮ ከዚያ በፊት ላደረጋቸው መልካም ነገሮች አመስግኖ የተለያዩ ሰዎች ጉዳይን ያሳካል የሚሉትን ሰው ልብ የሚገዙበት እንዲያዝን የሚያደርጉበትን አካሄድ ሄደው ነው ከዛ በኋላ ጥያቄ የሚጠይቁት እንጂ ክብር በጎደለው መልኩ ትዕዛዝ በሚመስል መልኩ ለእንዲህ አይነት ነገር ነው የመጣሁት ይሄን አድርግልኝ ብሎ አይጠይቁም ሰዎች፣ ሰውን እንኳን ማለት ነው። የአላህ ደግሞ ከዚህ የባሰ ነው። አላህ አይታዘዝም ያዛል እንጂ። ብዙ ጊዜ ለመንኩ፣ ጠየቅኩ፣ ዱዓ አደረግኩ
ምንም መልስ አጣሁ የሚሉ ሰዎችን እንሰማለን። አጠያየቃችን ነው መልስ ያሳጣን። አጠያየቅ አንችልበትም። አገባባችን አያምር። ጭራሽ ለጓደኛ እንኳን የሚደረግ ጥንቃቄ የማያደርጉ ሰዎች አሉ አላህን ሲያናግሩ። ይህ እንዳይሆን ኢዛ ካነት ለከ ሓጀቱን ማንኛውም አይነት ሓጃ ሲኖረ ሓጀቱን የሚለው በአረብኛ በነህው አገላለጽ ነኪራ ይባላል። አነኪረቱ ቱፊዱ ልዑሙማ ነኪራ ደግሞ ዑሙምን ያስይዛል። ማንኛውም አይነት ጉዳይ ማለት ነው። ትንሽም ይሁን ትልቅ ጉዳይ፣ ከባድም ይሁን ቀላል ጉዳይ፣ የዱንያም ይሁን የአኼራ ጉዳይ ሲኖረ ቱሪዱ ጠለበሃ ሚንሁ አላህ እንዲያደርግልህ አላህን መጠየቅ የምትፈልገው ጉዳይ ሲኖር የሙእምን ሓጃው ፍላጎቱ ምንጊዜም ወደ ጌታው ነው የሚደነግጠው የሚሮጠው ሙእምን ወደ አላህ። እንደዚህ አይነት ሓጃ ጉዳይ ሲኖር የመጀመሪያ ቅድመ ዝግጅትህ ከውዱእ ይጀምር። ውዱእ ወንጀል ማራገፊያ ነው። ወንጀል ዱዓ መቅቡል እንዳይሆን ከሚያደርጉ ነገሮች መሃል አንዱ። ውዱእ ደግሞ ወንጀል ያራግፋል። ምን በላው ሐላል፣ ምን ለብሰው ሐላል፣ ምን ሰራው አላህ ዘንድ የተወደደ ሲሆን ዱዓችን መቅቡል የመሆኑ ዕድል ሰፊ ይሆናል። ምን በላው ምን ጠጣው ሐራም ሲሆን፣ ምን ለብሰው ሐራም ሲሆን፣ ንግግራችን ተግባራችን ከአላህ የሚያርቅ ሲሆን ዱዓው ወደ ሰማይ የመድረሱ ዕድል ጠባብ ይሆናል። በሰማይና በምድር መሃል ያለው ርቀት በሺዎች ቤት ነው። ከምድራችን እስከ ቅርቡ ሰማይ 500 ዓመት ያስኬዳል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አንደኛው ሰማይ ውፍረቱ ራሱ ሌላ 500 ዓመት፣ ወደ ሌላኛው ሰማይ ለመድረስ ሌላ 500 ዓመት፣ የሌላኛው ሰማይም ውፍረቱ 500 ዓመት፣ የእያንዳንዱ ሰማይ ውፍረት 500 ዓመት ነው። በሰማያት መሃል ያለው ርቀትም 500 ዓመት። ይሄ በሺዎች ቤት ርቀት ያለውን ነገር ግን ከልብ የመነጨች አንዲት የዱዓ ቃል በሰከንዶች ሰንጥቃው ማለፍ ትችላለች። መቼ? ከአላህ ጋር ያለን ግንኙነት ሲያምር፣ አላህ ከእኛ ሲሆን፣ እኛ ከእሱ ጋር ስንሆን። ትልልቅ ጉዳይ የሰው ልጆች ሁሉ አልችለውም ብለው የሚፈሩት ጉዳይ ቢኖርህ ከአላህ ጋር ያለን ግንኙነት ያማረ ከሆነ ዩሰሂልህ አላህ፣ ከባዱን አላህ ቀላል ያደርገዋል። የቂን ተወኩል የልብ ንጽህና ካለ የሰማይ በርን የሚዘጋ ወንጀል እኛ ጋር ከሌለ ሐራም መብላት፣ ሐራም መልበስ፣ ሐራም መናገር፣ ሌሎችም ድርብርብ ወንጀሎች ዱዓችን ወደ ሰማይ እንዳይወጣ የሰማይን በር ይዘጉብናል። ስለዚህ ፈተወባ መጀመሪያ ውዱእ አድርግ። ወአሕሲኒል ውዱእ ውዱእንም አሳምረው። ነካ ነካ አድርገው ውዱእ የሚያደርጉ ሰዎች አሉ። ለዱዓ ነው ተብሎም ውዱኡ ነካ ነካ መደረግ የለበትም። ማንኛውም ሶላት ውዱእ ያስፈልገዋል። ዱዓው የሚደረገው ከሶላቱ በኋላ ነው። ለሶላትም ለዱዓም ተብሎ ተነይቶ ጥሩ ውዱእ መደረግ አለበት። ጥሩ ውዱእ የሚባለው ውዱእ አምሯል የሚባለው መቼ ነው ከተባለ አንደኛ ውሃን በደንብ በመጠቀም ኢስራፍ ደረጃ ሳይደርስ ውሃን በደንብ ያፈሰሱ በመጠቀም፣ እንደዚሁ ደግሞ የሰውነት አካላትን ሶስት ጊዜ በማጠብ። በውዱእ ሰዓት መታጠብ ያለበትን የሰውነት አካል በተለይ ሰርጎድ ያሉ በቀላሉ ውሃ ማይነካቸው ትኩረት ሰጥቶ በጥንቃቄ በማጠብ በዚህ ውዱእ አምሯል ይባላል። ብዙ ሰው ውዱእ ሲያደርግ ውዱኡ ስርዓት የጎደለው ችኮላ የሚታይበት፣ ግማሽ ፊታቸውን አጥበው ፊት ለፊቱን ብቻ አጥበው ጎንና ጎኑን የሚተው፣ አይን አካባቢ ላይ ሰርጎድ ብሎ ያለውን አካላቸውን ማያጥቡ፣ ክርናቸውን አሽከርክረው ውሃ ማያደርሱ፣ እግራቸውን ሲያጥቡ ከኋላ ተረከዛቸውን የማያጥቡ ሰዎች አሉ። ይሄ ውዱእ ካለማሳመርም አልፎ ለጀሃነም እሳት ሊዳረግ ይችላል። ነቢዩ ዓለይሂ ሰላቱ ወሰላም ወይሉን ሊልአዕቃቢ ሚነናር ብላ የገዝወቱል አሕዛብ ዘመቻ ቀን ላይ ሰሓባዎች ጅሃድ ላይ ሆነው ሶላት ረፍዶባቸው መሽቶባቸው ውሃ እየተሻሙ ውዱእ ሲያደርጉ ነቢ ባዩአቸው ጊዜ በእንደዚህ አይነቱ ጥድፊያ ሰዓት
ውሃ ላይ ደርሰው የሚችል የእግር አካል አለ። በኋላ ከሩቅ ተጣርተው ወይሉ ሌላ አቃቢ ሚነና ብለዋቸው በውዱ ሰዓት ውሃ የማይነካው የእግር የኋላ ክፍል ተረከዝ በእሳት ወዮለት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ውዱ ከማድረግ ጋር ማለት ይህ ብዙ ጊዜ ውሃ ስለማይነካው ነው ያልተባለው። ሌሎችም ውሃ ማይነካቸው ላይ ደርሳቸው የሚችል አካላት ተመሳሳይ ቅጣት ሊኖራቸው ይችላልና ውዱን ማሳመር ያስፈልጋል። ምን ጊዜ ሁሌ አላህ ፊት ስንቆ ወርካዕ ረክዓተይኒ ከዛም 2 ረክዓ ስገድ። ጉዳይን ከአላህ ብቻ መፈለግ መክሉቅን መተው አላህን ጉዳይን እንዲያሳካ ከመጠየቅ በፊት መልካም ጥሩ ውዱእ ማድረግ ከዛ በኋላ 2 ረክዓ መስገድ የሐጃ ሶላት የተውበት ሶላት ይባላል። ወንጀል የሰራ ሰው 2 ረክዓ ሰግዶ ምህረቱን ይጠይቃል። ሐጃ ያለበት ሰው አሳምሮ ውዱእ አድርጎ 2 ረክዓ ሰግዶ ሐጃውን ይጠይቃል። ከቀደምቶች መሃል አንድ የዕልም ሰው ሷሊህ ሰው አንድ ሰው መጥቶ ሐጃ አለኝ እገሌን ሄደህ አናግርልኝ አላቸው። እሺ ብለው ሄዱ። ሸፋዓ ይባላል። አንድ ሰው ሰዎች ዘንድ ባለው ተሰሚነት ተጠቅሞ ሰዎችን ማገዝ ገንዘብ ሰጥቶ ሰደቃ እንደማድረግ ነው የሚቆጠረው። እሺ ብለው ሄዱ። ከመነሻቸው እስከ መድረሻቸው በመስጂድ በኩል ባለፉ ቁጥር እየገቡ 2 ረክዓ ይሰግዳሉ። አንድ መስጂድ ገብተው ሰግደው ይወጣሉ። ትንሽ እንደሄዱ ሌላ መስጂድ ከገጠማቸው ነው ይሰግዳሉ። ሰውየው ግራ ገባው። እኮ ሶላት እንድሰግድ አይደለም ከቤት ያስወጣል፣ ለኔ ጉዳይ ግለሰቡን እንድታናግርልኝ ነው። እኔም እየሰገድኩ ያለው ለአንተው ሐጃ ብዬ ነው። በእያንዳንዱ መስጂድ ባለፈን ቁጥር 2 ረክዓ ሰግጄ ጉዳዮችን የሚፈጽመውን አላህን ሐጃውን አሳካለት፣ የምንሄድበትን ሰው ልብ አርጥብለት እያልኩ ዱዓና እያደረኩልህ ነው ብለውታል። ኢዳ ሶላትን ሰግዶ የሰማይን በር አስከፍቶ በዛው ለሶላት በተከፈተው በር የኛም ሐጃ ወደ ሰማይ እንዲወጣ ማድረግ። ወአትኒ ዐለላሂ ዐዘ ወጀል ሶላቱን ከሰገድኩ በኋላ ሶላት ውስጥ መጨረሻ ላይም ሊሆን ይችላል ዱዓ፣ ሶላቱ ካለቀ በኋላም ሊሆን ይችላል፣ ሁለቱም ይቻላል። ወአትኒ ዐለላህ አላህን አወድስ። አላህን ማወደስ ማለት ምን ማለት እንደሆነ ቀጥሎ ይመጣል። አላህን ማመስገን ኃያልነቱን ንግስናውን መግለጽ ማለት። ወሰሊ ዐለ ነቢይ ሰለላሁ ዐለይሂ ወሰለም ነቢ ላይ ሰለዋት አውርድ። አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ። የተለያዩ ሰላት አይነቶች አሉ። ያን ተጠቀም። ምንጊዜም ዱዓ ሲደረግ ቀጥታ ጌታ ይሁን እንዲያደርግልኝ ከማለት ይልቅ መግቢያ ማድረግ መልካም። መግቢያው አላህን ማመስገን ማወደስ፣ ሁለተኛ ነቢ ላይ ሰለዋት ማውረድ፣ ከዛ በኋላ ዱዓ ማድረግ። ዱዓው ካለቀ በኋላ አላህን ማመስገን፣ ነቢ ላይ ሰለዋት ማውረድ። አላህን በማመስገን ነቢ ላይ ሰለዋት በማውረድ ተጀምሮ መጨረሻ ላይም አላህን በማመስገን ነቢ ላይ ሰለዋት በማውረድ የተጠናቀቀ ዱዓ አይመለስም ተብሏል። ምክንያቱም አላህ ከሪም ቸር ነው፣ ባሪያዎቹን ያከብራል፣ ለባሪያዎቹ ሀያ ያደርጋል። ከፊት የነበረውን ሶላት አለ ነቢና የአላህን ምስጋና ከኋላም የነበረውን ሶላት አለ ነቢና የአላህን ምስጋና ተቀብሎ መሀል ላይ ያለውን የባሪያውን ሐጃ አይተውም አላህ ተብሎ ምስጋናን ይቀበላል። አላህ ሶላት አለ ነቢን ይቀበላል። ሁለቱን ዳርና ዳር ያሉትን ተቀብሎ የመሀሉን አይወረውርብህም አይጥልብህም ተብሏል። ብዙዎቻችን ዱዓን ስንጀምር ሶላት አለ ነቢ ምስጋናም ሊቀናን ይችላል። ግን ስናጠናቅቅ በምስጋናና በሶላት አለ ነቢ ብዙዎቻችን ላናጠናቅቅ እንችላለን። ثم قل ከዛ በኋላ በል ከሰገድክ በኋላ ሶላት አለ ነቢ ካወረድክ አላህን ካመሰገንክ በኋላ ላ ኢላሃ ኢለላሁል ሐሊሙል ከሪም። ይሄ ነው ሰና የሚባል አላህን ማወደስ የሚባል ተውሂድ ነው፣ ውዳሴ ነው። ከአላህ በስተቀር እውነተኛ አምላክ የለም። ማን ነው አላህ? አልሐሊም ቻይ የሆነ እኔን ችሎ ነው እስከዛሬ ያኖረኝ በጥፋቴ ያላጠፋኝ። እሱን መጠየቅ የምችልበት ሞራል አቅም ጸባይ የለኝም፣ ግን ሐሊም ስለሆነ ጠይቀዋለሁ ማለት ነው። ሰው በሆነ ነገር ካስከፋኸው፣ ካስቀየምከው፣ ከተጣላ ብርቱ ጉዳይ ቢኖርህ ተስፋ ብታጣ እንኳ እሱ ጋር እግር እሺ ብሎ አይሄድም። በተለይ አቅል ካለ ክብር ካለ የተጣላኸውን ሰው ያኮረፍከውን ሰው የሆነ ነገር ሲቸግር ሄደህ እንዲያደርግልኝ አትል። እግር እሺ አይልም፣ አቅልህ እሺ አይልም፣ ህሊና አይታዘዝም፣ አይፈቅድልም። ይሄ ለሰው ነው። ሰው ቂም ይይዛል፣ እልኸኛ ነው። አላህ ግን እንደዛ አለ።
ማታ ስታስቆጣው አድረህ ጠዋት በአፊያ ያንቀሳቅሳል፣ ከእንቅልፍ ያስነሳል። ሰው ቢሆን በዛው ሽባ ያደርጋል፣ ይበቀላል። ማታ ስታምፀው አድረህ ያበላል፣ ያጠጣል። ስለዚህ አልሐሊም ማለት ይሄን የተፈለገበት ጉዳይን የሚያሳካልን ጌታ አላህ ሐሊም ነው፣ ቻይ ነው። ደግሞ ከሱ ውጭ አምላክ እንደሌለ አምናለሁ። አልከሪም ደግሞ ሲሰጥ አንዴ ብቻ ሰጥቶ አያቆም፣ ትንሽ ሰጥቶ አያበቃም። ከሪም ነው፣ ቸር ነው፣ ለጋስ ነው። ሐሊም ነው፣ በወንጀሌ ምክንያት አያባረኝም እንዳይለኝ። ከሪም ነው፣ አያልቅበትም፣ አልቋል አይባልም። ሰው አልቋል ይልሃል፣ የለኝም ይልሃል። አላህ የለኝም አይ አልቋል አይ። ሱብሓነላህ ረቢል ዐርሺል ዐዚም። ጥራት ለአላህ ይሁን። አላህ ከእንከን ከጉድለት የጠራ ነው። ማነው አላህ? ረቢል ዐርሺ የዐርሽ ባለቤት ነው። አልዐዚሚ በኸፍጥ ከሆነ ለዐርሹ ነው ሲፋው የሚሆን የታላቁ ዐርሽ ባለቤት። አልዐዚሙ በረፍዕ ካደረግነው በضማ ከሆነ ለአላህ ይሆናል። ሱብሓነላሂ አልዐዚሙ ማለት ኃያሉ ታላቁ አላህ ጥራት ይገባው። አልሐምዱሊላሂ ረቢል ዓለሚን ምስጋናና ውዳሴ ለአላህ ይሁን። ረቢል ዓለሚን ዱዓ ላይ መደጋገም ካለበት የውዳሴ አይነት አንዱ ዱዓህ መቅቡል እንዲሆን ከፈለግ ያ ዘል ጀላሊ ወል ኢክራም በል፣ ያ ረበል ዓለሚን በል፣ ያ ገያተል ሙስተጊሲን በል። ኢማም አሕመድ ይሉ እንደነበረው ያ ሐናኑ ያ መናን በል ተብሏል። እነዚህ ሁሉ አላህ ተባረከ ወተዓላ የሚወደስባቸው እንዲያዝንልን የጠየቅነውን እንዲሰጠን የምናደርግባቸው ተወሱሎች ናቸው። የዱዓ መጠቅለያዎች ናቸው። ዱዓውን ጠቅልለን ወደ አላህ እንሸኝባቸው። ይሄን ረብል ዓለሚን ስንለው፣ ያ ሐናን ያ መናን ስንለው፣ ያ ረብል ዓለሚን ያ ዘል ጀላል ስንለው ይሄን ሁሉ አቤት አቤት እሺ ይሄ የኔ ነው ብሎ ተቀብሎ መጨረሻ ላይ ይሄን አስከትለን የምንጠይቀውን አልቀበልም አይደል። እሱ ሲወጣ አብሮ ዱዓችን ይወጣል። አላሁመ ኢኒ አስአሉከ ጌታዬ ሆይ እኔ እጠይቅሃለሁ ሙጂባቲ ረሕመቲክ ያንተ እዝነት ሰበቦችን እኔ እዝነትህን እንዳገኝ የሚያደርጉ ሰበቦችን ስጠኝ። የአላህን እዝነት ለማግኘት አስባብ ያስፈልገዋል፣ ምክንያት ያስፈልገዋል። እዝነትህን የማገኝባቸው ምክንያቶችን አግራልኝ። የአላህ እዝነት የሚገኝባቸው ምክንያቶች ብዙ ናቸው። ለሰዎች ማዘን፣ ሶላት ዐለ ነቢ ማብዛት፣ ስለ አላህ የሚነገርበት ዕልም የሚገኝበት ቦታዎች ላይ መታደም፣ የተራበን ሰው ማብላት፣ የታመመን ሰው መጠየቅ መሰል የሆኑ ኸይር ስራዎች አሉ። ለየት ባለ መልኩ የአላህን ረሕመት ያስገኛል። እነዚህን አግራልኝ ማለት ነው። አስአሉከ ጠይቅሃለሁ ሙጂባቲ ረሕመቲክ አስባብ ረሕመቲክ ማለት የእዝነትህን ሰበቦችን ለእኔ አግራልኝ፣ እዝነትህን ለማግኘት የሚያግዙ። ወረሕመቲ ወሲዐት ኩለ ሸይ ፈሰአክቱቡሃ ሊለዚነ የተቁን ወዩእቱነ ዘካት ወለዚነ የተቢዑነ ነቢየ ልኡሚየ አለዚ የጅዱነሁ መክቱበን ዐንደሁም ሰበባ። ረሕመቴ ሰፊ ነው አለ አላህ ተባረከ ወተዓላ። ሰፊ ስለሆነ ዝም ብሎ ክፍት ሆኖ ያገኘ ሁሉ አይገባበትም። ሰፊውን ረሕመቴ እሰጣለሁኝ ለእነማን? ሊለዚነ የተቁን አላህን የሚፈሩ ሰዎች። የአላህን ረሕመት ለማግኘት ከሚያግዙ ነገሮች አንዱ በሁሉም ጉዳይ ላይ አላህን መፍራት ነው ማለት ነው። ዘካ የሚሰጡ ለሆኑ ሰዎች ረሕመቴን አድላለሁ። ዘካ ሁለት አይነት፣ የገንዘብ ዘካ፣ የነፍስ ዘካ። የነፍስ ዘካ ነፍስን ከወንጀል ማራቅ ማጥራት። ዘካ የሚለው ቃልም ከዚህ ነው የተወሰደው። ዘካ ማለት ማጽዳት፣ ማጥራት፣ ማሳደግ፣ ማበልጸግ ማለት ነው። ነፍስን በመልካም ስራ ማበልጸግ፣ ከወንጀል ማጽዳት፣ ይሄ የነፍስ ዘካ። መካ ዋጅብ የሆነው ዘካም ይሄ ነው። የመካ አንቀጾች ላይ ዘካ ተጠቅሷል። የተፈለገበት ይሄ ዘካ የነፍስ ዘካ። መልካም ስራን በመስራት ነፍስን ማበልጸግ፣ ወንጀልን በመተው ነፍስን ማጽዳት። ሌላው የገንዘብ ዘካ ነው። ይሄ መስፈርትም አለው። ሁሉም ሰው ላይ አይወጅብም። የነፍስ ዘካ ግን ሁሉ ሰው ላይ ይወጅባል። ዩቱነ ዘካተ ማለት ይሄ ረሕመቴን ወስንላችኋለሁ፣ እሰጣችኋለሁ ዘካ ለሚሰጡ ማለት ሁለቱንም አይነት ዘካ። ነቢይን ለሚከተሉ ዓለይሂ ሰላቱ ወሰላም አለዚነ የተቢዑነ አነቢየ ልኡሚይ ወዐዛኢመ መግፊረቲከ ያንተን ምህረት ወዐዛኢመ መግፊረቲክ ምህረትህ ለእኔ የጸና እንዲሆን የተረጋገጠ እንዲሆን የሚያደርጉ ነገሮችንም ጠይቅሃለሁ። አዛኢም ማለት ሙአኪዳት ማለት አስባብ ከሚለው ጋር ተቀራራቢ ነው። ያንተ መግፊራ ምህረትህ ለእኔ የጸና እንዲሆን የሚያደርጉ ነገሮችን ጠይቅሃለሁ።
ወንጀሌ እንዲማር የሚያደርጉ ነገሮችን አገራለኝ ማለት እንዲሁ አላህ መሐሪ ስለሆነ ብቻ ዝም ብሎ አይመርም። አስባቡል መግፊራ የሚባሉ ነገሮች አሉ። አዛን ሲሰሙ ለሙአዚኑ መልስ ሰጥቶ ሚለውን ብሎ አዛኑ ካለቀ በኋላ ነቢ ላይ ሶላዋት አውርዶ ዱዓ ማድረግ የአላህን ምህረት ከሚያስገኙ ነገሮች መሃል አንዱ። እንደ ምሳሌ ወደ መስጂድ እርምጃ ማብዛት የአላህን ምህረት ከሚያስገኙ ነገሮች መሃል አንዱ። ተውሂድ የአላህን ምህረት ከሚያስገኙ ነገሮች መሃል አንዱ። ውሃ ማጠጣት የአላህን ምህረት ከሚያስገኙ ነገሮች መሃል አንዱ። ሰብር ካደረጉ መታመም፣ መቸገር፣ ሙሲባ መከራ መብዛት የአላህን ምህረት ከሚያስገኙ ነገሮች መሃል አንዱ። እነዚህ አዛኢሙ መግፊረቲክ ይባላል። ያንተ መግፊራ ምህረት ለኔ የጸና እንዲሆን የሚያደርጉ ነገሮችን ስጠኝ አገራለኝ ማለት። ወልገኒመተ ገኒማንም ምርኮንም እጠይቅሃለሁ፣ ሀብትን ሚን ኩሊ ቢሪ ከመልካም ስራ ሁሉ ከየአይነቱ መልካም ስራን እየሰራሁኝ ምርኮ እንዳስ የመልካም ስራ ሀብታም እንደሆን አግራልኛ። ቢር ማለት ማንኛውም መልካም ስራ ማለት ነው። ኢባዳ ጣዓ ማለት ኸይር ስራ ማለት። ቢር መልካም ስራ ኢባዳ ለምን ገኒማ ተባለ? ገኒማ ማለት ከጦር ሜዳ የሚገኝ ንብረት ነው። ከጠላት የሚገኝ ንብረት ነው ገኒማ የሚባል። መልካም ስራ ለምን ገኒማ ተባለ ካል መን ዩጂብ ዐላ ዛሊክ ፈለሁ ሀዲያ። መልካም ስራ ለምን ገኒማ ተባለ? ገኒማ በመሰረቱ ከጦር ሜዳ የሚገኝ ነው። አሕሰንት ያ ባለ ኢንሻአላህ አስር ላይ ሽልማት ይመጣልሃል። ገኒማ የሚባለው ጦር ሜዳ ላይ ከጠላት ተዋግቶ የሚገኝ ነው። ጠላትን አሸነፈ። መልካም ስራ ገኒማ የተባለበት ምክንያት ከነፍስያ ጋር ተዋግተህ ነፍስያን አሸንፈህ የምትሰራው ስራ ስለሆነ ነው ገኒማ የተባለው። ነፍስ ሁሌ ከመልካም ስራ ታግድሃለች። ነፍስህን አሸንፈህ ኸይር ስራ ከሰራ ጦር ሜዳ ላይ ድል እንዳደረገ ሰው ነህ ማለት ነው። እዚህ ነው ታላቁ ጂሃድ የነፍስ ጂሃድ ነው የተባለው። አክበሩል ጂሃዲ ጂሃዱ ነፍስ። ሶላትን በአግባቡ ለመስገድ፣ ዘካን በአግባቡ ለማውጣት፣ አይንን ከሐራም ለመጠበቅ፣ ምላስን ከሐራም ለመጠበቅ፣ የታዘዙትን ለመተግበር ነፍስህን ሁሌ መታገል ጂሃድ ላይ ጂሃድ 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 ያሉ የሚያወሩ ሰዎች አሉ በየጊዜው ኸይር ነው። ነገር ግን ሶላተል ጀማዓ አይሰግዱ፣ ሶላተል ጀማዓ አይሰግዱ፣ አለባበሳቸውን እስላማዊ ያደርጉ። ጂሃድ እንዲሁ ወኔው ነው ሲወራ የነ ኻሊድን የነ ቃዕቃዕን የነ ሰዕድ ብኑ አቢ ወቃስን ታሪክ ሲሰሙ ያ ውስጣቸው ላይ የሆነ ስሜት ፈጥሮ ጂሃድ እንደዛው ቀላል ይመስላቸው፣ ግን ላያቸው ላይ የተጫነችን ብርድ ልብስ አንስተው ጥለው ለፈጅር ሶላት መምጣት ይከብዳቸው። ለምንድን ነው ስለ ጂሃድ ማታስተምሩት? ለምንድን ነው ስለ ጂሃድ ማትናገሩት? ይላል። ሁሉ የምናደርገው ዒባዳ ጂሃድ። ጂሃድ ጦር ሜዳ ላይ ብቻ ሰይፍ መዘው የካፍርን አንገት በሰይፍ መቅላት ብቻ አይደለም። ጃሂል ነው በዚህ መልኩ ጂሃድ የሚገድብ አሳልፈናል። ከመንገድ ዒልም መማር ማስተማር ጂሃድ። በገንዘብህ በጉልበትህ ለእስላማዊ ነገር ማድረግ ጂሃድ። አባትህን፣ እናትህን፣ ሚስትህን፣ ልጆችህን እየሰራህ ማስተዳደር ጂሃድ። 5 ወቅት ሶላት ቢሮህን ዘግተህ መኪናን አቁመህ መስጂድ ሄደህ ሰግደህ መምጣት ጂሃድ። ሴት ልጅ ጸንታ ታግሳ እስላማዊ ሙሉ ሂጃብ ለብሳ መሄዷ መኖሯ ሂጃብ ጂሃድ። የባሏን ሐቅ የልጆቿን ሐቅ መጠበቋ ጂሃድ። ማንኛውም ወደ አላህ የሚያቃርብ ስራ ጂሃድ ነው የሚባለው ከነፍስ ጋር ታግለህ ስለምትሰራ። ወልገኒመተ ሚን ኩሊ ቢሪን ወሰላመተ ሰላም መሆንን መዳንን ጠይቀሃለሁ። ሚን ኩሊ ኢስሚን ከወንጀል ሁሉ ከሁሉም ወንጀል። ወሰላመተ ሰላምን ደህንነትን ነፃ መሆንን ጠይቀሃለሁ። ሚን ኩሊ ኢስሚን ከሁሉም አይነት ወንጀል። አላህ ሆይ ከበሽታ ጠብቀኝ፣ ከረሃብ ጠብቀኝ እንደምንለው አላህ ሆይ ከወንጀል ጠብቀኝ ልንል ይገባል። ወንጀል ከበሽታ በላይ ነው፣ የበሽታም ሰበብ ነው። አንድ ሀገር ላይ ወረርሽኝ የሚበዛው ወንጀል ሲበዛ፣ ጦርነት የሚበዛው ወንጀል ሲበዛ፣ ድርቅ የሚበዛው የኑሮ ውድነት የሚያስቸግረው ወንጀል ሲበዛ። ስለዚህ የችግሮች ሁሉ መነሻ ሊሆን የሚችለው ወንጀል ነውና አላህ ሆይ ከወንጀል ሁሉ ጠብቀኝ። ከበሽታ የበለጠ ከድህነት የበለጠ ወንጀልን ልንፈራ ይገባናል። ምክንያቱም ወንጀል አኼራ ላይ በሽተኛም ድሃም ያደርጋል። አላሁመ ጌታዬ ሆይ ላ ተዳዕሊ ለእኔ አትተው አታስቀርልኝ ዘንበን ወንጀል የሚባለን ኢላ ገፈርተሁ ብትምረው እንጂ ሙሉ ወንጀሌን ማረኝ ማለት ነው። ወላ ሀመን ሐሳብና ጭንቀትም አትተው ኢላ ፈረጅተሁ ከኔ ብታስወግደው እንጂ ወንጀሌን ሁሉ አስወግደልኝ፣ ሐሳብ ጭንቀቴን ሁሉ አስወግደልኝ። ወላ ሓጀተን ጉዳይም አታስቀርልኝ አትተውልኝ
هي لك فيها رضا يا ጉዳይ አንተን የሚያስደስት ከሆነ إلا قضيتها بتفጽምልኝ እንጂ يا أرحم الراحمين يا አዛኞች ሁሉ አዛኝ ሆንክ ጌታ ሆይ لا تدع لي حاجة هي لك فيها رضا إلا قضيتها የትኛው ነው እኔ ዘርዝሬ አላውቀውም ብዙ ነው ሐጃዬ ጉዳይ እዚህ አንዲትን ጉዳይ አታስቀር ብትፈጽማት እንጂ ግን هي لك رضا ትናንት ነው ከትናንት ወዲያ ምን ብለናል ዱዓን ስናደርግ አላህን ተባረከ ወተዓላ እንዲያደርግልኝ ብሎ ብቻ መጠየቅ ሳይሆን ለኔ መልካም ከሆነ ለኔ ኸይር ከሆነ ያንን መጠየቅ አለበት ብለናል ይሄ በግልጽ ይሄን ከሚያሳዩ ማስረጃዎች ማለት ነው ይሄ ሐዲስ ነው ይሄ ዱዓ ሐዲስ ነው ቁዳማ የሐዲስ ዱዓ ነው ያስተማሩን ያለው ولا حاجة هي لك فيها رضا እዚያ ውስጥ ያንተ ደስታ ያለበት የሆነን ሐጃይን በሙሉ አንተን የሚያስደስት ሐጃይን በሙሉ إلا قضيتها ብትፈጽመው እንጂ ሳትፈጽም አትተው ፈጽምልኝ አሳካልኝ ማለት ጉዳይ ሊኖረን ይችላል ያ ጉዳይ ቢሳካ እኛን ሊጎዳ ይችላል ወይም አላህን የሚያስቆጣ ሊሆን ይችላል ይሄን ሳይሆን አንተ የምትወደው ለኛ የሚጠቅም የሆነን ሐጃችን በሙሉ የጠቀስኩትንም ያልጠቀስኩትንም አሳካልኝ ማለት ያ አርሐመ ራሒሚን ይሄ ተወሱል ነው ያዛኞች ሁሉ አዛኝ ያ አርሐመ ራሒሚን ያ ዘል ጀላሊ ወል ኢክራም ያ ረበል ዓለሚን እነዚህ የተወሱል አይነቶች ናቸው እንደዚሁ በል ሌላ ተጨማሪ ዱዓ اللهم إني أسألك ጌታዬ ሆይ እጠይቅሃለሁ وأتوجه إليك ወዳንተም እዞራለሁ بنبينا محمد صلى الله عليه وسلم بنبي محمد نبي الرحمة የእዝነት ነቢይ በሆኑት ነቢይ ወዳንተ እዞራለሁ ጉዳይን ይዤ ያ ሙሐመድ ሆይ ኢኒ አተወጀሁ ቢካ እኔ ባንተ እቀጣጫለሁ ኢላ ረቢ ወረቢክ ወደ ጌታዬም ወደ ጌታህ ፈየቅዲ ሊ ሓጀቲ ሓጃዬን አላህ እንዲያወጣልኝ ወየዝኩሩ ሓጀተሁ ሓጃውንም ይግለጻል ሓጃውን በስም ይጥራል ንግድ ነው የሚፈልገው ይሄን የንግድ ጉዳይ ያሳካል ትዳር ነው የሚፈልገው ይሄን የትዳር ጉዳይ ያሳካል ትምህርት ነው የሚፈልገው ይሄን የትምህርት ጉዳይ ያሳካል ማለት ነው ይህ ሐዲሱ ضرير በመባል ይታወቃል አልባኒ ሌሎችም ሸሂህ ብለውታል ከዑስማን ኢብኑ ሁነይፍ እንደተላለፈው አንድ አይኑ የማያይ ሰው ضرير የሆነ ሰው ወደ ነብዩ አለይሂ ሰላቱ ሰላም መጥቶ አላህ ዓፊያ እንዲያደርገኝ ዱዓ አድርግልኝ አላቸው ነብዮችን ሷሊሖችን ዱዓ አድርጉልኝ ማለት ይቻላል ራሳቸውን መለመን መጠየቅ ነው እንጂ ማይቻል ነብዩ ሰለላሁ ዐለይሂ ወሰለም ከፈለክ ዱዓ አድርግልሃለሁ ከፈለክ ደግሞ ታገስ ላንተ የሚሻለው እሱ ነው ማለት ጀነት ትገባለህ እንደማለት ነው ሌላ ሴት መጣ አላመቱ ሰውዳ የምትባል ያ ረሱላህ ኢኒ ኡስራ እኔ አዙሪት በሽታ አለብኝ በየጊዜው እወድቃለሁ ዱዓ አድርግልኝ ያለቻቸው ከፈለግሽ ዱዓ አድርግልሻለሁ ትድኛለሽ ከፈለግሽ ደግሞ ሰብር አድርጊ ጀነት ትገቢያለሽ አላት በል አስቢር አለች ደስ አላት ኧረ የዱንያ ዋፊያ ይቅርብኝ እኔ ጀነት መገባ ከሆነ እሰብራለሁ አለቻቸው ነገር ግን አንድ የሚያሳስበኝ ጉዳይ አለ እሱ ዱዓ አድርግልኝ በሽታው ተነስቶብኝ ስወድቅ ሰውነቴ ይገላለጣል ስወድቅ እንዳልገላለጥ ሒጃቤን እንዳልጥል ብቻ ዱዓ ያድርጉልኝ አለቻቸው የበሽታው አላሳሰባት የሒጃቡን ያሳሰባት ነብዩ ሰለላሁ ዐለይሂ ወሰለም ስትወድቅ እንዳትገላለጥ በሽታው ሲነሳባት እንዳትገላለጥ ዱዓ አደረጉላት ከዛ በኋላ በሽታው ሲመጣ አላህ ነገሮችን አመቻችቶ በነብዩ ዱዓ እንጨት ያለበት ዛፍ ያለበት ግርግዳ ያለበት ጋር ነው የሚነሳበት ልክ ሲያማት እንጨትና መሰል ነገር እቅፍ አድርጋ ይዛ ነው የሚያማት እዛው ጨርሳ ነው የምትነሳው ወድቃ ተንከባላ ሰውነቷ አይገላለጥ አብዱላህ ኢብኑ አባስ ለደረሰዎቻቸው የጀነት ሴት ማየት የፈለገ ሰው እቺን ሴት ይሉ ነበር አላመቱ ሰውዳ እንጂ ባሪያ መተመሰል ባልቴት ሴት አሮጊት ሴት ጥቁር ሴት እንዴት ሲሏቸው በነብዩ ዘመን መጣ እኔ አዙሪት በሽታ አለብኝ ዱዓ አድርግልኝ ስትላቸው ለነብዩ ከፈለግሽ አደርግልሻለሁ ትድኛለሽ እንዴተኛውም ሰው ትሆኛለሽ ጀነት ልትገቢው አትገቢም ትችያለሽ ከነው ከሚገቡት ልትሆኚ ተቀጥተው ከሚገቡት ልትሆኚ ትችያለሽ ከሰበርሽ ግን ምንም ሳትቀጪ ሰተት ብለሽ ጀነት ትገቢያለሽ የሚል ምርጫ ሰጥቷት እኔ ጀነት ገባለሁ ሰበራለሁ አለች
ቻት የጀነት ሴትም ነው ምድር ላይ ያለች በጀነት ተመስክሮላት በምን በሰብሯ። እዚህም ጋር ላይነ በሲሩ ሰው ከፈለክ ዱዓ አደርግልሃለሁ ከፈለክ ግን ሰብር አድርግ ይሄ ላንተ ኸይር ነው። አይ ዱዓ አድርግልኝ አላቸው። ሰዎች ምርጫ ነው። ጀነት ቢገቡበት የተለያየ አማራጭ ይኖራቸዋል። የነብዩ አስተማማኝ ኃላፊ ይሆናሉ እሳቸው። እሺ ካለ ማለት ነብዩ ሰለላሁ ዐለይሂ ወሰለም አይ ዱዓ አድርግ ሲላቸው ውዱእ አድርግ አሉት። ሰውየው ውዱእህንም አሳምር አሉት። ከዛ በኋላ اللهم اني اسالك واتوجه اليك بنبينا محمد بنبيك محمد النبي الرحمه እዚህ ያለውን ዱዓ አድርግ አሉት። ምንድነው የዚህ ሐሳቡ? ነብዩ አለይሂ ሰላቱ ወሰላም ዱዓ ሊያደርጉለት ነው። የነብዩን ዱዓ አላህ እንዲቀበል ደግሞ እሱን ዱዓ አድርጋሉት። ይሄ ነው በቃ ጉዳይ። ኋላ ላይ ግን ሰዎች ቀይረውት ነብዩ አለይሂ ሰላቱ ወሰላም ከሞቱ በኋላ አላህን በነብዩ ለመጠየቅ እንደ ደሊል ያቀርቡታል። ይሄ ተገቢ አይደለም። የዚህ ሐዲስ መልእክቱ ነብዩ አለይሂ ሰላቱ ወሰላም ሰውየውን ውዱእን አሳምረህ ዱዓ አድርግ፣ ዱዓ ውስጥ ምን በል አላህ ሆይ ጉዳይ አለኝ፣ ያን ጉዳይ በነቢ በኩል ወደ አንተ አመጣዋለሁ በዱዓቸው ማለት በህይወት ስለነበር። እሳቸው ከሞቱ በኋላ ግን እዚህ ያለውን ዱዓ ማድረጉ ቢድዓ ነው። እሳቸው ከሞቱ በኋላ እዚህ ጋር ባለው መልኩ ተወሱል ማድረጉ ቢድዓ ነው። اللهم اني اسالك واتوجه اليك بنبينا محمد ቢድዓ የሆነበት አጋጣሚ ሳለ ወይ አዋል ይቻላል። ፈቂህ ከሆነ ሙወሂድ ከሆነ በመመርኩ اللهم اني اسالك واتوجه اليك بنبينا محمد بإيماننا بنبينا محمد بطاعتنا لنبينا محمد ابن قدامة ይሄን እዚህ ያስቀምጡት በዚህ መልኩ ነው ብለን እንፈስርላቸዋለን። አላህ ሆይ ወደ አንተ ዞራለሁ በምን በነቢ በማመን የተወሰለ ይባላል። በነቢ ማመን መልካም ስራ፣ ነቢን በመውደድ ነቢን በመከተል ይሄ እንደ መልካም ስራ ቆጥረህልኝ በዚህ መልካም ስራዬ የሰማይን በር ክፈትልኝ፣ ሐጃዬን አሳካልኝ። ነብዩ ረህማ የእዝነት ነቢ በሆኑ ማለት ነው። ያ ሙሐመዱ ኢኒ አተወጀሁ ቢካ ኢላ ረቢ ወረቢካ ዐዘ ወጀል ፈየቅዲ ሊ ሐጀቲ። ሙሐመድ ሆይ እኔ ወደ አንተ መጥቻለሁኝ በአንተ በማመኔ አማካኝነት ወይም እርሶ በህይወት ካሉ እርሶ በሚያደርጉት ዱዓ አማካኝነት ወደ ጌታ ይቀጣጫለሁኝ። ረቢ ወረቢካ ሽርክ አንገቱ ተቆረጠ። ረቢ ወረቢካ አንተን አይደለም የምጠይቀው ያ ሙሐመድ የኔንም ያንተንም ጌታ የኔም ያንተም ጌታ ነው ጉዳይ የሚያሳካው። ግን ነብዩ ሰለላሁ ዐለይሂ ወሰለም የሷሊሖች ሷሊህ የወልዮች ወልይ ስለሆኑ ወልይ ሷሊህ ሆነ ሰው ዱዓ አድርግልኝ ማለት እንደሚቻለው ነብዩን ዱዓ አድርግልኝ አላቸው። በነብዩ ዱዓ አማካኝነት ወደ አንተ ተቀጣጭቻለሁ መጥቻለሁ ማለት ነው የተፈለገበት እንጂ ሽርክና ቢድዓ የሆነው የተወሰለ አይነት አይደለም። ወይዝኩር ሐጀቱሁ ሐጃውን ይጥቀስ በራሱ ቋንቋ ዱዓ ሲያደርግ በራሱ ቋንቋ በአረብኛም ካደረገ በአረብኛ የሚያውቀውን ሐጃው ይሄ ጉዞዬ ኸይር ከሆነ ለኔ ይሄ ጉዞ እንዲሳካልኝ እጠይቅሃለሁ፣ ይሄ ንግድ እንዲሳካልኝ፣ ይሄ ጉዳይ እንዲሳካልኝ ብሎ ሐጃውን ስሙን ጠርቶ ዱዓ ያደርግ። ወሩየ አነ ሰለፈ ቀደምቶች ነበሩ ካኑ የስተንጂሑና ስኬታማ እንዲሆን ያደርጉ ነበር። ሐዋኢጀሁም ጉዳያቸውን ቢረክዓተይን ሁለት ረካ በመስገድ ዩሰሊሂማ ሁለት ረካዎችን በመስገድ ጉዳያቸው እንዲሳካ ጥረት ያደርጉ ነበር። ቀደም ሲል አገባብ ማሳመር ያስፈልገናል ብለናል። በደረቁ ዱዓ አይደረግም ብለናል። ይሄ በሀገርኛ እናቶች የድሮ ሰዎች የሚያስቡት እርጥበት አይደለም ወይም ማርጠብ አይደለም እኛ የምንለው በደረቁ ዱዓ አይደረግም ተብሎ ቤት ተጎዝጉዞ ዕጣን ተጨሶ ቡና ፈልቶ አይደለም። ይሄ ሆድ ማርጠብ ነው የሚባል ዱዓ ማርጠብ አይባል። اللهم ኢላ በዚህ የተፈለገበት የተራበን ማብላት ከሆነ ሰደቃ ከሆነ መልካም ስራ መስራት በእና ግን 24 ሰዓት ቤት ቁጭ ብለው ራሳቸው በመደዳ አፍልተው የሚበሉ ሰዎች ራሳቸው ናቸው። ዱዓ ልናደርግ ነው ቡና ጣዱ ይባላል። ቡናው ጀበናውን ወደ ቂብላ ያስቀምጡታል። አንዳንዱ ጀበና ከስሎ ተለብልቦ ወደ ቂብላ ዞርከው ወደ ምስራቅ አረከው ምዕራብ ምን ያውቃል? አንተን የምታስቀምጠው አንተን የምታነሳው። ግን ካፈላሉ ጀምሮ ካቀማመጡ ጀምሮ ኒዛም አሉ፣ ፕሮቶኮል አሉ። ያን ተከትለው ከሄዱ ሐጃችን ወጣ ይላል። ጀህልና ሐቂቃ አላዋቂነት። ስለዚህ የትክክለኛ ሙወሂድ የዱዓ ሁኔታ ቅድመ ሁኔታ ተናን ውዳሴ አላህን ማወደስ፣ አላህን ማላቅ፣ ሶላት መስገድ
በዚህ በደረቁ ዱዓ ማድረጉ ቀርቶ ይረጥባል፣ መንገዱ ክፍት ይሆናል ማለት ነው። ዩሰሊሂማ ثم يقول ከዛም ይሉ ነበረ اللهم بك استفتح አላህ ሆይ በአንተ ድል ለማግኘት ጉዳይን ለማሳካት የሰማይ በርን ለማስከፈት እከጅላለሁ፣ አስባለሁ፣ እፈልጋለሁ። ወቢካ አስተንጂሑ በአንተም ነጃህን ስኬትን ለማግኘት እጥራለሁ። በአንተ ነው ስኬት ማገኘው፣ በአንተ ነው ድል ማገኘው ማለት ነው። ፈትሕ ማለት ድል ነው። ነጃህ ማለት ደግሞ ስኬት ነው። ሁለቱም ተመሳሳይ ናቸው። ቢካ አስተፍትሕ ድል ማገኘው በአንተ ነው፣ ከአንተ ነው ድል የምፈልገው። ወቢካ አስተንጂሕ በአንተም ነው ነጃህን ስኬትን ማገኘው፣ የምጠብቀው፣ የምፈልገው። ወኢለይከ ቢነቢይከ ሙሐመድን ሰለላሁ ዐለይሂ ወሰለም አተወጀህ ወደ አንተ በነቢዩ ሙሐመድ ዐለይሂ ሰላቱ ወሰላም አማካኝነት እቀጣጫለሁ። ይሄ ነቢዩ ካሉ በዱዓቸው በአካል ሄደ በማናገር ነቢዩ በሌሉበት ከሆነ እንደ አህለ ሱና ወል ጀማዓ እንደ ተውሂድ ሰው እንደ ሱና ሰው በነቢይ በማመኔ ማለት ነቢይን በመውደዴ ከነፍሴ ከሚስቴ ከልጄ ከወላጄ ከሀብቴ በላይ ነቢይን በመውደዴ ይሄ መልካም ስራ ነው። በመልካም ስራ ተወሱል ማድረግ ይቻላል። በተደጋጋሚ የምንሰማው ታሪክ አለ። ሶስት ሰዎች መንገድ ይሄዱ መሽቶባቸው ቋጥኝ ውስጥ ማነው ዋሻ ውስጥ ገብተው አድረው የዋሻው በር ተዘግቶባቸው መውጣት አቅቷቸው ተስፋ ሲቆርጡ የሚያደርጉትን ሲያጡ ከዚህ ሊያድነን የሚችለው የሰራነው መልካም ስራ በመጥቀስ አላህን መማፀን ነው ብላ። አንደኛው ለወላጆቹ ጥሩ ሰው ነበር። ቀን በረኝነት ብዬ ማታ ስመጣ ወላጆቼን ሳላጠጣ ወተት አላድርም ነበረ። ከዕለታት አንድ ቀን ሰሃር ፍለጋ ከብት በግና ፍየሎችን ይዤ ብቅ በሄድኩበት መሽቶብኝ ስመጣ ተኝተው አገኘኋቸው። እንደ ልማዴ ወተቴን ይዤ ስመጣ ተኝተዋል። እነሱን ቀስቅሼ እንቅልፋቸውን ማቋረጥም ከበደኝ። ሳይጠጡ ወተቱን አስቀምጬ ሄጄ ሳይጠጡ ማደራቸውን ከበደኝ፣ ደክሞኝ። ግራ ቀኝ ልጆቼ ወተት ስጠኝ ያሉኝ ከወላጆቼ ልጆቼን አስቀድሜ አላጠጣም ብዬ በተነሱ ሰዓት ላጠጣ ይዤ አጠገባቸው ቁጭ ብዬ አድሬያለሁኝ። ጌታዬ ሆይ ይሄን ስራ የሰራሁት ለአንተ ብዬ ከሆነ ይሄን ተቀብላኝ ከሆነ እባክህ ካለንበት ጭንቅ አውጣን ብሎ ዱዓ አደረገ። ድንጋዩ ቋጥኙ ፈቀቅ ካለ ማንም ሳይገፋው ዱዓ ገፍቶት ማለት ነው። ትንሽ ከፈት አለላቸው፣ ግን መውጣት አልቻለም። ሁለተኛው ያጎት ልጅ ነበረችኝ፣ በጣም የምትወደኝ በጣም ወዳት። ለሐራም ጠይቂያት እምቢ ብላኝ ነበረ። አንዴ ድህነት ያስቸግሯት ብድር ልትጠይቀኝ መታ ብር ምሰጥሽ ማበደርሽ ለሐራም ራስሽን አሳልፈሽ ከሰጠሽኝ ነው አልኳት። ተቸግራ ስለነበር እሺ አለች። መጨረሻ ላይ የፈለኩትን ማድረግ የምችልበት ሰዓት ላይ አላህን ፍራ አለችኝ። አላህን ፈርቼ ተውኩኝ። ይሄን ያደረኩት ለአላህ ብዬ ከሆነ ጌታዬ ይሄን ያደረኩት ለአንተ ብዬ ከሆነ ይሄን ስራ እናንተ ወደ ተቀበለኝ ከሆነ ካለንበት ጭንቅ ገላግለኝ አለ። የበለጠ ፈቀቅ አለ ድንጋዩ፣ ማንም ሳይገፋው ዱዓ ገፍቶት። ነገር ግን ማስወጣት የሚችል ደረጃ አልነበረም። ሁሉም ሳሊሖች ናቸው። ሶስተኛው አላሁ እኔ ሰራተኛ ነበር። ስራ ሲሰራ ቆይቶ ደሞዙን ሳይቀበል ሄዶ ነበር። ትቶት የሄደውን ደሞዝ ወደ የቤት እንስሳት ቀይሬለት ብዙ እንስሳትን አርብቼ ጠበቅኩት። ከሆነ ጊዜ በኋላ ሲመጣ ያን የሰራሁበትን ስጠኝ ሲለኝ እዚህ ጋር ሜዳ ላይ የምታየው ግመል፣ ከብት፣ በግ፣ ፍየል ሁሉ ያንተ ነው አልኩት። አታሹፍ እኔ ያኔ ትቻት የሄድኩትን ብር ነው ያልኩ ሲለው እየቀለድኩ አይደለም፣ ይሄ ሁሉ ያንተ ነው፣ አርብቼልህ ነው፣ አባዝቼልህ ነው። እየነጋ ሄደ። ጌታዬ ይሄ እናንተ ቢሆን ያደረኩት ካለንበት ገላግለኝ አለ። ሙሉ በሙሉ ተከፍቶላቸው ፈኸረጁ የምሹን ቀና ብለው ምንም ሳይጎዱ እየተራመዱ ወጡ ብላ። ይሄ መልካም ስራ አላህ ዘንድ ከጭንቅ እንደሚገላግል ከአኺራቱ ዱንያ ላይ ከመልካም ስራ አላህን መጠየቅ እንደሚቻል የሚያሳይ። ከመልካም ስራዎች ሁሉ ትልቁ በአላህ ማመን በነቢይ ማመን አለይሂ ሰላቱ ወሰላም። ስለዚህ አተወጀሁ ኢለይከ ቢነቢይከ ሙሐመድ ማለት አተወጀሁ ኢለይከ ቢኢማኒ ቢነቢይከ ሙሐመድ ማለት ቢሑቢ ሊነቢይከ ሙሐመድ ቢጣዓቲ ሊነቢይከ ሙሐመድ ማለት ይሄ እንደ አህለ ሱና ወል ጀማዓ ተፈሰረው። ነገር ግን በነቢይ በዳታቸው በጃሃቸው ተወሱል ማድረግ ይቻላል የሚሉ ፉቃዎችን አካሄደ የተከተልን ከሆነ በነቢይ በራሳቸው ሊሆንብህ ማለት ነው። ይሄ አይገባም፣ ቢድዓ ነው፣ እንመለስበታለን። اللهم دلل لي بك استفتح بك استنجح وإليك بنبيك محمد أتوجه قال በኋላ የመጨረሻውን ቅድም አብራራ ነው መልኩ ምን ይበል? ይሄ ሁሉ መግቢያ ነው፣ መማፀኛ ነው፣ ውዳሴ ነው። ከዛ اللهم ጌታዬ ሆይ ذلل لي ለኔ አግራለኝ ሹዑበተ አምሪ
የከበዱኝ ነገሮችን ሁሉ ወሰህል ሊ ለኔ ጋር አድርግልኝ ዝቅ አድርግልኝ ሜዳ አድርግልኝ ሁዙነተሁ ኮረብታ የሆነ ከፍታ የሆነ አስቸጋሪ የሆነ ዳገታማ የሆነ የሚያሳዝን የሚያስጨንቅ የሆነ ጉዳይን ሁሉ ገር አድርግልኝ ሜዳ አድርግልኝ አስፋልት አድርግልኝ ቁልቁለት አድርግልኝ ይበል። ወሰህል ሊ ለኔ አግራልኝ ምን الخير ተኸይር ከመልካም ነገር ሁሉ አክተረ ሚማ አርጁ እኔ ከምከጅለው በላይ ተስፋ ከማደርገው በላይ ከምጠይቅህ በላይ ኸይሩን ሁሉ አግራልኝ። እኔ የጠየቅኩት ትንሽ ነገር ከፊት ለፊት የታየችኝ የዛሬ ሐጃዬን ነው። የዛሬንም የነገንም የዱንያ የአኺራ ሐጃዬንም አንተ ነህ የምታውቀው። እኔ በፊት ትንሽ ምኞቴ ጠባብ ኸይርን ከጠየቅኩልህ በላይ አድርግልኝ አግራልኝ። ወስሪፍ ዐኒ ከኔ ዞር አድርግልኝ አስወግድልኝ ምን ሸሪ ከአደጋ ከችግር ከመከራ አክተረ ሚማ አኻፉ እኔ ከምፈራው በላይ። እኔ ፈርቼ የጠየቅኩህ አንድ ሁለት አይነት ሐጃዎችን ሊሆን ይችላል፣ ግን እኔ አውቄው አሳስቦኝ አስጨንቆኝ ከምጠይቅህ በላይ ሸር የተባለን ሁሉ ከኔ ዞር አድርግልኝ ማለት ይሄ መልካም ዱዓ ነው። በተደጋጋሚ እንዳልነው ብዙዎቻችን ዱዓ አደራረገን ነው። ውስጣችን ላይ ብዙ የተከማቸ ሐጃ አለ፣ ሐሳብ አለ፣ ጭንቀት አለ፣ ግን ማውጣት አንችልም። እንደዚህ አይነቶቹ ያግዙናል። ይሄን ክታብ እንደ አንድ የዕልም ክታብ ብቻ ሳይሆን የዚክርም ክታብ ጭምር የዱዓም ክታብ ጭምር አድርገህ ይዘህ የተማርሽው እነዚህን ደጋግሞ ዱዓዎችን በመሐፈዝ ማለት ዱዓ ማድረግ። መሐፈዝ እንኳን ግዴታ አይደለም ላልቻለ ለጠናው ሰው ክታቡን ይዞ ከሶላት በኋላ ዱዓ መቅቡል የሚሆንበት ሰዓት ይሄን ዱዓ ማድረግ ይቻላል። ሐሳቡን ውስጥ ላይ ማኖር ነው። ትናንት መጨረሻ ላይ እንደገለጸ ይሄን ሁሉ በዚህ አገላለጽ እኔ ሊከብደኝ ይችላል። ውስጥ ይኑር ይሄ እምነት አላህ እንደዚህ እንደሚለመን ወቅ እንደዚህ አይነቱ እምነት ስሜት ውስጥ ላይ ካለ በፈለከው መልኩ ግለጸው። አንተ ቃሉ አይደለም በዋነኝነት የሚፈለግ እምነቱ፣ ሽዑሩ፣ እውቀቱ ነገሬን ሁሉ ጋር አድርግልኝ፣ አስፋልት አድርግልኝ፣ ቁልቁለት አድርግልኝ። ሕዙና ማለት ችግር፣ እንቅፋት፣ መከራ ማለት ሕዙነተሁ ማለት ሱዑበተሁ ማለት ከጉዳይ ማንኛውም የኔ ጉዳይ ዳገት እንዳይሆንብኝ፣ ቁልቁለት እንዲሆንልኝ፣ ከባድ እንዳይሆንብኝ፣ ገር እንዲሆንልኝ አድርግ። ከኸይር ከጠየቅኩህ በላይ እስቲ ከሸር ከጠየቅኩህ በላይ አርቀልኝ። ከዚህ በላይ ምን ዱዓ ጀዋሚዑ ዱዓ ይባላል። ይህን ዱዓ መጠቀም እንችላለን፣ ምንም ጥርጥር የለውም። ቢነቢይከ ሙሐመድ የሚለውን ቢኢማኒ በሚል ይፈሰራል። በነቢ በማመኔ ነቢን በመውደዴ ነቢን በመከተሌ ብለን ይሄን ለተወሱል ደሊል የሚያደርጉ ሰዎች አሉ። ኢብኑ ቁዳማም ተወሱል ፈቅዷል የሚሉ ሰዎች አሉ። ኢብኑ ቁዳማ ከነቢዩ ዓለይሂ ሰላቱ ወሰላም ከሰሓቦች የተለየ አካሄድ ይዘው አይመጡም። ያመጡም እንደሆነ ቀስ አድርገን ይቅርታ ብለን እንመልሳለን። ኢብኑ ቁዳማ ፈቀዱ ገሌ ፈቀደ አይደለም እኮ ጉዳዩ ነቢ ፈቀዱ ወይ ነው። አራያችን ነቢ ናቸው ዓለይሂ ሰላቱ ወሰላም። ከነቢ በታች ያለ ማንኛውም ሰው ይኡኸዙ ሚን ቀውሊሂ ወዩረድ ኢላ ነቢያ ሙሐመድ ዓለይሂ ሰላቱ ወሰላም። ከነቢ በታች ያለ ሰው ንግግሩ ተቀባይነት ሊያገኝም ሊያጣም ይችላል። በነቢ ተወሱል ማድረግ ለፍጉ ሙጅመል ነው። በነቢ ተወሱል ማድረግ የሚቻልበትም ማይቻልበትም ሁኔታ አለ። አንድ ሰው በነቢ ተወሱል ማድረግ ይቻላል ሲልህ የተኛውን ተወሱል በለው ፈስል በለው ላትጅሚዕ ኢጅማል የአህለል ቢድዓ አንድ መሸሻቸው መደበቂያቸው። በነቢ ተወሱል ማድረግ የሚቻልበትም ማይቻልበትም ሁኔታ አለ። በነቢ በዛታቸው በጃሃቸው ከሆነ ሙተቀድም አህለ ሱና ወልጀማዓ ዘንድ በኢጅማዕ ሐራም ነው፣ ክልክል ነው። በነቢ በዛታቸው በጃሃቸው ከሆነ በነቢ በራሳቸው ወይም በክብራቸው ከሆነ ቀደምት አህለ ሱና ወልጀማዓ ዘንድ በኢጅማዕ ሐራም ነው፣ ክልክል ነው፣ ቢድዓ ነው። ሙተአኽሮች ጋር አህለ ሱና ወልጀማዓ ከመሆናቸው ጋር ኋላ ላይ የመጡት አፍራድ በግለሰብ ደረጃ አንዳንዶች ይቻላል ያሉበት ሁኔታ አለ። ሙተቀድሞች አይቻልም ብለው ዘግተዋል። ኢጅማዕ ከነቢ ከሰሓቦች ከታቢዕዮች በኔ ብላችሁ ዱዓ አድርጉ የሚል የፊተኛው ሐዲስ እሳ በዱዓቸው በነቢ ዱዓ ነው፣ በነቢ በማመን ነው። በዛት ማለት በራሳቸው በጃህ ማለት በክብራቸው ይሁንብህ ብሎ አላህን መጠየቅ ይቻላል ወይ? ራጅሑና ትክክለኛው አይቻልም። ቀደምት አህለ ሱና ወልጀማዓ ዘንድ ኢጅማዕ ማለት ከኋላ የመጡ አህለ ሱና ወልጀማዓ አንዳንድ በግለሰብ ደረጃ ይቻላል ያሉ አሉ። በሌሎች ነገሮች ላይ አህለ ሱና ወልጀማዓን መሰረት እስካለቀቁ ድረስ አህለ ሱናነታቸውን በዚያ ያሉትም ቀስ አድርገን ቅድም እንዳልነው እንመልሳለን። ደሊል አምጡ ይባላል። በነቢ በዛታቸው በጃሃቸው ተወሱል ማድረግ እንደሚቻል የቁርአንም የሐዲስም የሶሐባ ንግግርም ተግባርም የለም። ኋላ ላይ የመጡ ሁለቱ ተመሳስሉባቸው ሲጋ ቢነቢይና ተብሎ የለም። ይሄ በሳቸው በማመን
የተፈለገበት ይሄ ከመሆኑ ጋር በጃሃቸው መጠየቅ ይቻላል ማለት ነው የሚል ግንዛቤ ውስጣቸው ላይ እምነት ተሳደረው ነው። ኢጅቲሃዱ ፈአኽጠኡ ጀለ መን ላ ዩኽጢ ማይሳሳት የላቀ ነው። ማይሳሳት የለም። ተቃቀደምቶች በግለሰብ ደረጃ ሊሳሳቱ ይችላሉ። ትልልቅ ታቢዒዎች አንዳንድ የዐቂዳ ነጥቦችም ላይ ሁሉ እንደ ቀታዳ ያሉት ረሒመሁላህ ተዓላ ሌሎችም ከዛም በኋላ የነበሩ እንደ ቀደር እንደ ኸዋሪጅ አይነት አንዳንድ ነጥቦች ላይ ይወደቋሉ። ከመሆኑም ጋር ኢማሞች ናቸው፣ የአህለ ሱና ወል ጀማዓ መሪዎች ናቸው። ማይሳሳት አላህ ብቻ ነው ተባረከ ወተዓላ። ስለዚህ በነቢዩ በዳታቸው በራሳቸው በጃሃቸው በክብራቸው ተወሱል ማድረግ አይቻልም። ቢድዓ አንዳንድ አልፎ ይፈቀዱ አሉ። ያን መዝዶ ያወጡ እገሌ እኮ ፈቅዷል፣ እገሌ እኮ ነብይ አይደለም ሊሳሳት ይችላል። ቀደምቶች አልፈቀዱም። ደሊል አምጣ ነው እገሌ ፈቀደ ሳይሆን ደሊል አምጣ። ደሊሉ እንዲህ አይነቱን ሐዲስ ነው የሚያመጡት። ይሄ ተፍሲል ያስፈልጋል። እሳቸው በማመናቸው በአካል ካሉ እሳቸው ዱዓ አድርጉልን ተብሎ በዱዓቸው ይቻላል። እስቲጋታ ሲሆን ደግሞ ሽርክነቱ ምንም አያጠራጥርም። ያ ረሱላህ ድረሱልኝ፣ ያ ረሱላህ ከጭንቅ አውጡኝ ከሆነ ይሄ ትልቁ ሽርክ ነው። ተወሱል ከሆነ ግን ቢድዓ ነው፣ ሽርክም አይባልም። የሽርክ ሰበብ ነው የሚባል አላህ ሆይ በነቢ ጠይቃለሁ ቢል አንድ ሰው አሻርኳል አይባልም። እንተቤ ወላ ተኩን ሚነል ጃሂል። አባቴና እናቴ ሙሽሪኮች ናቸው እነሱ ያወረዱት መብላት እችላለሁ ይላል። ምንድነው ሽርካቸው ስትለው አላህን በነቢ ሆነብህ ይሉታል ይላል። ይሄ ሽርክ አይደለም። ትንሽ የእውቀት ብዙ ጊዜ ገደል ትከታለች። ነቢይን ራሳቸውን መጠየቅ ሽርክ ነው። አላህን በነቢ ሆነብህ ማለት በሳ ምንድነው? ይሄ ቢድዓ ነው። የሽርክ መዳረሻ ሊሆን ይችላል። ሁሌም በነቢ ሆነብህ ያሉ ላይቀጥል ይችላል። ነገ ነቢይን ራሳቸውን ወደ መጠየቅ ሊያሸጋግር ስለሚችል አላህን በነቢ ሆነብህ በሷሊሆች ሆነብህ ማለት ቢድዓ ነው። ያ ይባል አልተገኘም እንደዚህ ብላችሁ ለምኑ የሚል ማስረጃ። ነገር ግን አላህ ሆይ ነቢይን በመውደድ ይሆንብህ፣ አላህ ሆይ ሷሊሆችን ወልዮችን በመውደድ ይሆንብህ እንዲያደርግልኝ ይቻላል። ነቢዮችን ሷሊሆችን ራሳቸውን እንዲያደርጉልኝ፣ ልጅ የለኝም ልጅ ስጡኝ፣ አሞኛል ጤና ስጡኝ ቢል አንድ ሰው ትልቅ ሽርክ ሰርተሃል ይባላል። አላህም በነቢ ይሆንብህ አልከው ይሄ ተሳስተሃል፣ እንደዚያ ይባል። አላህ ሆይ በረሕመት ይሆንብህ፣ በእዝነት ይሆንብህ፣ በቻይነት ይሆንብህ። አላህ ሆይ በነቢ በማመን ይሆንብህ፣ ነቢይን በመውደድ ይሆንብህ። ሁለቱን ለይተን እናውቅ ይገባናል። هذا الله تعالى أعلم. نسأله بزينا مكارلن. السلام عليكم ورحمة الله وبركاته.